የውሸት እንባንና የእንባን ዘለላ በእኛ ላይ እንትን የእንባ ዘለላ ማታለያ አይደለም። ሰዎችን በእንባ ዘለላ የምታታልልበት ጊዜ አብቅቷል ራሱ ማለት ነው። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት ለቅሶ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የትኛው ይሄ ነውና ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ይሄንን ፎቶ አይቼ ልቤ ደማ አይደለም በስልኬ ውስጥ በልቤ ውስጥ አለ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። አንድ መረጃ ይዤ ወደ እናንተ መጥቻለሁ። እጅግ አሳዛኝ አሳፋሪ ተግባር ነው ብዬ ነው የማስበው። እንግዲህ ይህ የምትመለከቱት ሰው ትላንትና እንግዲህ ሀጂ ሙፍቲ ዑመር እንድሪስ ሽኝታቸው ላይ በሚሊኒየም አዳራሽ ብፁዕ ቅዱስ አቡነ ማትያስ ሲያነክሱ ሲያዝኑ አንድ ፎቶ በሚዲያ ተጋርቷልና እያስመሰሉ ነው፣ የውሸት ነው የሚያለቅሱት ይላል። ድፍረት በተሞላበት ጣፉ ማለት ነው። ያናስቃኛቸዋለሁ። እንግዲህ የቅዱስ ሲኖዶስ ደግሞ ምልዓተ ጉባኤ ያው ነገ ከጥቅምት 12 ጀምሮ ዛሬ ጥቅምት 11 በጸሎት ተከፍቷል። ቅዱስ ሲኖዶስ ስብሰባ ምን አይነት ጉባኤ ነው? ምንድነው ከዚህ ስብሰባ የምንጠብቀው የሚለውን እና ሌሎች ነገሮች በስፋት እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁ እንዳትረሱ። ከሁሉ በፊት እስቲ ይሄንን ነገር ተመልከቱት በደንብ። እንዲህ በቃለ እግዚአብሔር የሚዘብቱ ሰዎች ቤተ ክርስቲያን ውስጥ ልብሰ ተክህኖ ለብሳችሁ የምትደባደቡ የምትላፉ ዲያቆናት፣ ቤተ ክርስቲያን ውስጥ እንዲህ ጌም የምትጫወቱ ዲያቆናት፣ እንዲሁም በዝማሬ የምትቀልዱ ካህናት፣ እንዲሁም ቅዳሴ መሃል እግዚኦ መሐረነ ክርስቶስ እየተባለ ፎቶ ቪዲዮ የምታነሱ የምትነሱ ዲያቆናት፣ አንድ ማወቅ ያለባችሁ ነገር ቢኖር እግዚአብሔር አይዘበትበትም። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ይህንን ነገር ስመለከት አንድ ታሪክ ትዝ አለኝ። እመቤታችን ቅድስት ድንግል ማርያም ገነትና ሲኦልን ለማየት ብላ ከልጇ ዘንድ ሄዳ ነበርና በዚያም 4 መላእክተ ጽልመት በእሳት መንዶ እየደበደቡ ከእሳት ባህር ሲጨምሩት አንድ ታላቅ ሰው አየች። ይህ ሰው ማን ነው? ኃጢአቱስ ምንድነው? ብላ ጌታችንን ጠየቀችው። ይህ ሰው ሊቀ ጳጳስ ነው፣ ኃጢአቱንም እነግርሻለሁ አላት። አንድነቴን ሶስትነቴን ለሕዝብ አላስተማረም። ራሱን ወዳድ፣ የግል ጥቅሙን ፈላጊ፣ ነገስታት መኳንንትን አይመክርም፣ ፍርድ ሲጓደል ድሃ ሲበደል ዳኞችን አይገስስም፣ አያስተምርም። ስለዚህ የዘላለም ኩነኔው ይሄ ነው ብሎ ለእመቤታችን ነገራት። ከዚህም ቀጥሎ እመቤታችን አንድ ሰው ተመለከተች። እንዲህ ሲሉም ይገስጹትና ይቀጡት ነበረ። የመለኮትን ስጋ ስትበላ ትራባለህን? የመለኮትን ደም ስትጠጣ ትጠማለህን? ብለው በአፉ እሳት ሲያወርሱት፣ እሳት ሲያጠጡት፣ መላእክተ ጽልመት ሲጎትቱት አንድ ሰው እመቤታችን ተመለከተች። ይህ ሰው ማን ነው ብላ ኃጢአቱስ ምንድነው ብላ ጌታችንን ጠየቀችው። ጌታችንን መለሰላት። ይህ ሰው ቄስ ነው፣ ኃጢአቱንም እነግርሻለሁ። በክህነት ሥራ አልኖረም፣ ሰውነቱንም ንጹሕ አላደረገም፣ ዘመኑንም በሳቅ በጨዋታ በስካር የፈጸመ ነው። የዘላለም ኩነኔ ቅጣቱም የዚህ ቄስ ይሄ ነው ብሎ ነገራት። ዳግመኛም መላእክተ ጽልመት ፊቱን እየደበደቡ በግንባሩ ሲያዳፉት፣ ምላሱን በእሳት ምላጭ ቆርጠው በአፉም ደም ሲዘንብ ወደ እሳት ባህርም ሲጨምሩት አንድ ሰው ተመለከተች። ይህ ሰው ማን ነው? ኃጢአቱስ ምንድነው? ብላ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ጌታችን ኢየሱስ ክርስቶስን ጠየቀችው። ጌታችንን መለሰላት። ይህ ሰው ዲያቆን ነው አላት። ኃጢአቱ ምንድነው ብላ ብትጠይቀው ኃጢአቱን እነግርሻለሁ፣ በሕግ አልኖረም፣ ሥጋዬ ደሜን በንጽህና አላዘጋጀም፣ ቤተ ክርስቲያንን አልወደደም፣ ለግብረ ተልእኮም አልተፋጠነም፣ ድሃ ቢሞት አልቀበረም፣ ኩሩ ትዕቢተኛ ነው፣ ለዘላለም የሚኖርበት የስቃይ ቦታም ይሄ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ነገራት። ስለዚህ ጳጳሳት፣ ካህናት፣ ዲያቆናትም በገሃነመ እሳት ይህን የሚያልፍ ፍርድ ስለሚጠብቀን ኃላፊነታችንን በአግባቡ ብንወጣ ጥሩ ነው። እንዲሁም ምዕመናን ማወቅ ያለባችሁ ነገር ቢኖር 2 አይነት ካህናት በቤተ ክርስቲያን ውስጥ ይገኛሉ። የመጀመሪያዎቹ በቤተ ክርስቲያን ከልጅነታቸው አንስተው
ግብረ ዲቁና ብቻ የተማሩ ማለትም አአትብ ገጽ ብለው እስከ ሰላም ለኪ ከዛን ሰባቱን ዕለታት ውዳሴ ማርያም ከዛን አንቀጸ ብርሃን ከዛን መልካ ማርያም መልካ ኢየሱስ ከዛን በኋላ የውዳሴ ማርያም ዜማ ከዛን ቅዳሴ ተምረው ክህነት የተቀበሉና ገብተው የሚያገለግሉ እነዚህ ሰዎችም የቤተክርስቲያንን ሥርዓት የቤተክርስቲያንን ትምህርት የማያውቁ ናቸው። ይሄንን ሥርዓቷንም ትምህርቷንም የሚቀበሉት ከነሱ በፊት ከነበሩ ካህናትና ዲያቆናት ነው። ሁለተኛዎቹ ደግሞ እነዚህ ነገሮች የተማሩና ሥርዓተ ቤተክርስቲያንን ደግሞ የተከታተሉ ናቸው። እነዚህ ሁለቱ ቤተክርስቲያን ሲገናኙ አይስማሙ። ምክንያቱም አንዱ የተማረ ነው፣ አንዱ ያልተማረ ነው። ተማረን ብላችሁ ግብረ ዲቁናውን ግብረ ክህነቱን ሳይሆን የቤተክርስቲያንን ሥርዓትና ትምህርቷን ነው። እንዲሁ ጭምር በሰንበት ትምህርት ቤትም ችግር አለ፣ በማይበረ ካህናትም ችግር አለ፣ በማይበረ ዲያቆናትም ችግር አለ፣ በጉባኤ ቤትም ችግር አለ፣ በአቋቋም ቤትም ችግር አለ። ከነዚህ ሁሉ ብዙ መልካም ነገሮች እንዳሉ ሁሉ እንደዚህ አይነት እንከኖችና እንቅፋቶች ደግሞ አይጠፉም። ስለዚህ በቤተክርስቲያናችን ውስጥ ከቤተ ጉባኤ ከሰንበት ትምህርት ቤትም ከአቋቋም ቤትም ከማይበረ ዲያቆናትም ከማይበረ ካህናትም እንደዚህ አይነት ሰዎች ይገኛሉ። ግን እኛ ቤተክርስቲያንን በእነዚህ ሰዎች አንመዝናትም። የነዚህ ነውርና ምግባር ቤተክርስቲያንን አይመዝናትም። እቺን ምክንያት አድርጎ መናፍቃን ቤተክርስቲያንን ሊነቅፉ ይፈልጋሉ። ቤተክርስቲያን ስንዱ መቤት ምንጯ ንጹህ መስራቿ ንጹህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ በሰራነው ስራ ባጠፋነው ጥፋት ለግላችን እንቀጣበታለን እንጂ ይሄ ቤተክርስቲያንን አያወድፋትም፣ አያሳንሳትም። ቤተክርስቲያን በእኛ አትለካም፣ እኛን ነው የምትለካ። ስለዚህ እንደዚህ አይነት ድርጊት ስትመለከቱ አይ ቤተክርስቲያን ብላችሁ አትዘኑ። ምክንያቱም ግለሰቡ ነው ችግር ያለበት። እንደዚህ አይነት ግለሰብ ደግሞ መጠየቅ ያለበት አንደኛ በሰበካ ጉባኤ ነው። ሰበካ ጉባኤ እንደዚህ አይነት ድርጊቶች ሲፈጸሙ ዝም ብሎ ከማለፍ ይልቅ ያንን ሰው ጠርቶ ቤተክርስቲያን ባስቀመጠችው ቀኖና መሰረት መቅጣት፣ ማባረር ካለበትም ማባረር ይችላል። ስለዚህ አንደኛ ሰበካ ጉባኤ ስራ መስራት አለበት። ሁለተኛ ማይበረ ካህናትም እንደዚህ አይነት ተግባር ሲመለከቱ ዝም አለ ማለት። ማይበረ ዲያቆናትም ሰንበት ትምህርት ቤትም ጉባኤ ቤት ማቋቋም ቤት ውስጥ የሚደረጉ እንደዚህ አይነት እክሎችን እንደዚህ አይነት ችግሮችንና መጥፎ ስነ ምግባሮችን ዝም ብለው ባይመለከቱ ይሄ ተግባር አይስፋፋም። እንዲሁም ሌላኛው ነገር አሁን ባለፈው በነበረው ጉባኤ ላይ ብዙ ሀገረ ስብከቶች በሺ የሚቆጠሩ ዲያቆናትን ክህነት እንደሰጡ ይናገሩ ነበር። ከነዚያ ዲያቆናት መካከል ስነ ምግባርና ሥርዓተ ቤተክርስቲያንን የተማሩ ስንቶቹ ናቸው? አሁንስ ወጥተው እንደዚህ ቤተክርስቲያንን ለማዋረድ የሚጥሩ ሁለተኛ ምንም የማይመስላቸው እግዚአብሔርን የማይፈሩ ዲያቆናት እንዲፈጠሩ ካህናት እንዲፈጠሩ የሚያደርገው ዝም ብሎ ሳይመረመርና ሳያጣራ ዲያቆናቱን ሳያያቸው ሳይፈትናቸው የሚያሳልፍና የሚሾም ሀገረ ስብከት ነው። ስለዚህ እነዚህ ሀገረ ስብከቶችም ሊጠየቁበት ይገባል። በአጠቃላይ እንዲህ አይነት ተግባር የሚሰሩ ዲያቆናት፣ ካህናት፣ ምዕመናንም ካላችሁ እግዚአብሔር አይዘበትበትም። እግዚአብሔር መሐሪ እንደሆነ ሁላ ፍርዱም ዘላለም ነው። ስለዚህ በሰራነው እያንዳንዱ ስራ መቀጣታችን አይቀርምና ለሌሎች መጥፎ አርአያ ከመሆናችን በፊት እኛ ንስሐ ገብተን ለሰራነው ስራና ላሳየነው ስነ ምግባር ህዝቡንና ቤተክርስቲያንን ይቅርታ መጠየቅ አለብን። አዎ እንደተከታተላችሁት ነው እንግዲህ ወንድማችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ቤተክርስቲያናችን ላይ የምታሾፉ አካላቶች ራሳችሁ ላይ ይሾፍባችኋል። እግዚአብሔር ዛሬ ዝም ቢላችሁ ዛሬ ምንም አይነት ነገር ባይመጣባችሁ መዓት ቁጣ እንደሌለ አድርጋችሁ አታስቡት። እኛ አምላክ የሚዘበትበት አምላክ አይደለም። ይቺ ሃይማኖት ንጽሕት ቅድስት ናት። ዝም ስላለን ብቻ እንደፈለጋችሁ ጋጠ ወጥነት እንግዲህ ከሥርዓተ ቤተክርስቲያን ውጭ አሁን ደግሞ በጣም በሚገርም ሁኔታ በቤተ መቅደሱ እንዲህ አይነት አገልግሎት የሚያደርጉ ሰዎች እንግዲህ ዲያቆናት ሆኖ ያ በመንበሩ ፊት ለመቆም እንኳን የሚያንቀጠቅጠው ቦታ የአይነት ልፊያዎች ደግሞ ማድረግ ተጀምሯልና እንደው የቤተክርስቲያን አባቶች ይህንን ስርዓት አስከብሮ ማለት ፈልጋለሁ። እሺ እስቲ ስሙት በእናታችሁ። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነ ለቅሶ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የትኛው ይሄ ነውና ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። እና የውሸት ለቅሶ ዋይ 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 አትበሉብን። እኛ የሆነ እንትን አይደለም ምንም ራሱ ማለት ነው። የውሸት አታልቅሱ። ዝም ተብሎ ሙስሊሙን በዚህ በኩል ሙስሊሙን ትበድልና በዚህ በኩል ደግሞ እንወዳቸዋለን። የውሸት እንባንና የእንባን ዘለላ በእኛ ላይ እንትን የእንባ ዘለላ ማታለያ አይደለም። ሰዎችን በእንባ ዘለላ የምታታለልበት ጊዜ አብቅቷል ራሱ ማለት ነው። እውነት ለሙፍቲ ትልቅ ክብር ከነበሯችሁ ለምንድነው የእናንተ ሰዎች መስቀል አድርገው ሙስሊሙን ሲገሉ ለምንድነው ያኔ እኛን አይወክሉንም? አይሆንም። ሙስሊሞች መገደል የለባችሁም።
ብላችሁ ለምን ድምፅ አልሆናችሁ? ነገር ግን ዋና አላማችሁ እናንተ በሙፍቲ በኩል የሚያዋጣችሁ ከሆነ በሱ በኩል ተለጥፋችሁ በነገሌ በኩል የሆነን ሰዎች ለማጥቃት ስትሉ ነው የሆነ ተቃራኒ ከመሰሏቸው ነው የሚደግፉት። ይሄ ጥቅምን ማስከበሪያ ነው፣ የእውነት ውዴታ አይደለም። የእውነት እኛን አታታለሉንም በእምባ ዘለላ ማለት ነው። ራሱ እቺን የእምባ ዘለላችሁን እንትን በሉ፣ አታልቅሱ፣ የውሸትም ለቅሶ አታልቅሱ፣ እኛንም አታታለሉንም። ጌታችን አላሁ ሱብሓነሁ ወተዓላ ቀድሞ ነው የነገረን። አይሁድና ክርስቲያኖች እናንተን አይወዷችሁም አለ አላህ ሱብሓነሁ ወተዓላ። የነሱን መንገድ እስካልተከተላችሁ ድረስ አይወዷችሁም። በቃ አትወዱንም። ክርስቲያኖች ምናምን እያላችሁ ደግሞ የምታሽቃብጡ ሙስሊሞች አላችሁ። አይወዱንም። በቃ ከአላህ በላይ አንተ አዋቂ ነህ። አይወዱንም፣ ይጠሉናል። በጣም ነው የሚጠሉን፣ በጣም ነው የሚጠሉን። ከምድረ ገጽ ቢያጠፉን ደስ ይላቸዋል። አልተሳካላቸውም እንጂ ማለት ነው ራሱና የሆነ እንትኑ አይታለን ጥሩ አይደለም። ይሄ እኔ ከሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእምባ ዘለላው ነውና ይሄንን የእውነት አልቀሳችሁ ከሆናችሁ ለአክሱም ሙስሊሞች ማልቀስ ከዛ ነው የሚጀምረው። ባለፈው መካነ ሰላም ላይ ለሞቱ ሰዎች ለነሳ ድምጽ በመሆን ከዛ ነው የሚጀምረው። ከዛ ውጪ ግን አታስመስሉ። የሆነ በእምባ ዘለላ ለመሸወድ ባይሞከር በጣም የተሻለ ነው። የእምባ ዘለላ ጥሩም አይደለም። ይሄ እስከ መቼ ነው እንትን የምትሉት? የሚታለልላችሁም ሰው የለም። የአራተኛ ክፍል ፖለቲካ አይሸውደንም። አሁን እኚህ ትልቅ አረጋዊ አባት ምን ፈልገው ነው የውሸት የሚያለቅሱት? ምንስ ፈልገው? ምንስ ለማድረግ? ብፁዕ ወቅዱስ አቡነ ማትያስ ሐጂ ሙፍቲ ዑመር እንድሪስን ስለሚወዷቸው ስለሚያከብሯቸው የሰጡትን ያዘን መግለጫ ሰምታችሁታል። ስለሚወዷቸው ለሀገራቸው ያለው ደግ ሩሩ ስለሆኑ ነው እዛ ቦታ የሄዱት እንጂ ብፁዕ ወቅዱስ አቡነ ማትያስ የሽኝቱ ላይ ራሱ ሌላ ሰው ቢሆን አይሄዱ። ካላቸው የእድሜ አንጻር ከእርግናቸው አርጅተዋል አይደል? ትልቅ አባት ናቸው። እኛ አባት ምን እንደው የጥቅም የእንትን የስልጣን መጨረሻው ላይ ናቸው። ሙገሳና ውዳሴ ከንቱ ፍለጋ ሄዱ አይደሉም። አሁን የውሸት ነው። ምን አደረገቻችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? እስቲ ምንስ ሰራች? ምንስ ክፋት አመጣች? ምንስ ያደረገችው ነገር አለ? አታስልቅ። ምን አድርገን አስለቀስ? ሐጂ ሙፍቲን እኮ ማይወዷቸው ለዚህ ነው። የትላንቷን ኢትዮጵያ ያውቃታል። ተዋደን እንኖር፣ ክርስቲያን እስላም እያልን አንከፋፈል፣ በአንድነት በህብረት ነው ስንኖር የሚያምርብን ሰዎች ነን፣ እንከባበር፣ ሃይማኖታችን ለሃይማኖታችን ይከባበር የሚሉ ትልቅ አባት ነበር። አሁን ብፁዕ ቅዱስ አቡነ ማትያስ ምን ጥቅም ፈልገው ያለቅሳሉ? እግዚአብሔር አምላክ ልቦና ይስጥ። ትክክለኛ አስተሳሰብና ሰው ስትሆን ደግሞ የሚሰማ ስሜት ይሄ ነው። ይህንን ፎቶ አይቼ ልቤ ደማ። አይደለም በስልኬ ውስጥ በልቤ ውስጥ አለ። ሐዘን ላይ ሐዘን ተጨመረብኝ። የኦርቶዶክስ አባት የኛም አባት ብፁዕ ቅዱስ አቡነ ማትያስ ረጅም ዕድሜ ይስጥዎት፣ እንደው ክፉን ነገር ያርቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሐዘን ቤታችሁ አይግባ። ሁላችሁንም ከክፉ ነገር ይጠብቃችሁ። በሁሉም ነገር በጣም ነው የማመሰግናችሁ የኦርቶዶክስ እምነት ተከታዮች። እኔ በጣም የገረመኝ ነገር እዛኛው ጎራ ያላችሁ ሙስሊሞች በሐጂ ሙፍቲ ሞት የተደሰታችሁ እንደው ዝም ያለ ነጃ ወጣ ነው ዝም ብትሉስ? እግዚአብሔር ይስጥ። በእውነት እንዲህ አይነት ስሜት ይሰማል ትክክለኛ ሰው ስትሆን ማለት ነው። ብዙ የእስልምና እምነት ተከታዮች በእውነት ሐዘናቸው የተጽናኑበት እኚህ ቅዱስ አባት የሙሉ ኦርቶዶክሳውያንን እንባን ያነቡት ሐጂ ሙፍቲ ዑመር እንድሪስን ማይወዳቸው ኦርቶዶክሳዊ ስለሌለ ማለት ነው። እግዚአብሔር ልቦና ለሁላችንም ይስጠን ለማለት ፈልጋለሁ። እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤ ተጀምሯል። ዛሬ ያው በአመት ሁለቴ ነው ቅዱስ ሲኖዶስ ምልዓተ ጉባኤ የሚያካሂደው በጥቅምትና በግንቦት ሩክ በካህናት ማለት ነው። እንግዲህ ጥቅምት 11 ጸሎት ይደረግና ከጥቅምት 12 ጀምሮ ወቅታዊ የቤተክርስቲያን ጉዳዮች ቋሚ ሲኖዶስ ያመጣቸው አጀንዳዎች አዲስ አጀንዳ አርቃቂዎች ተመድበው ደግሞ አጀንዳ ይረቁና ስለ ቤተክርስቲያን ውይይት ይደረጋል። ዛሬ እንግዲህ ጸሎት ተደርጓል ማለት ነው በመንበረ ፓትርያርክ ብፁዕ ቅዱስ ፓትርያርኩ በተገኙበት። እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤ ምንድነው? ከመንፈስ ቅዱስ ጋር ሆኖ ነው
በመንፈስ ቅዱስ እኛና መንፈስ ቅዱስ ወስነናል ነውና የቤተክርስቲያናችን ደግሞ እንግዲህ የበላይ ውሳኔ ሰጪ አካል ነው። ይሄን የበላይ ውሳኔ ሰጪ አካል ደግሞ እኛ ምዕመናን የማክበር የመቀበል ግዴታ አለብን። ቀኖና ቤተክርስቲያን ስለሆነ ግዴታዬን ማድረግ አለብን። እንደው ዲያቆን ሄኖክ ኃይሌ በአንድ ወቅት ሲያስተምሩ ስለ ምልአተ ጉባኤ ስለ ቅዱስ ሲኖዶስ ስብሰባ እንዲህ ብለው ገልጸዋል። በዚያ ጉባኤ ላይ የተወሰነውን ውሳኔ ነው አሁን ዛሬ ጸሎቱ የምናደርገው። በጣም የሚገርማችሁ ምን ያህል እግዚአብሔር እጁ እንዳለበት የምታውቁት የሲኖዶስ ስብሰባ ላይ በዚያ የተገኙት አባቶች 318 ነበሩ። ስንት እና ምግብ እንግዲህ የእንትኑ ስፖንሰር የጉባኤው ስፖንሰር ልበለው በዚህ ዘመን ቋንቋ ንጉስ ቆስጠንጢኖስ ነበር። አባቶች ከያሉበት እንዲሰበሰቡ አድርጎ ማረፊያቸውን አመቻችቶ ምግብ አዘጋጅቶ ጉባኤው ተሰየመ። ጸሎት ተደረገ። ረጅም ጸሎት ሱባኤ ተያዘ። ከጸሎቱ በኋላ ስብሰባው ሊጀመር ሲል ቆስጠንጢኖስ ወጣ። ምክንያቱም በቤተ ክርስቲያን ጉዳይ ላይ ነገስታት፣ የመንግስት ባለስልጣናት ሐሳብ የመስጠት መብት አላቸው የላቸው። ሴፓሬሽን ኦፍ ቸርች ኤንድ ስቴት የምንለው በቤተ ክርስቲያንና በመንግስት መሃል በውሳኔ በተለይ ልዩነት መኖር አለበት። የቱንም ያህል ውለታ ቢውሉ የቆስጠንጢኖስን ያህል ሊውሉ አይችሉም መንግስታት። ግን ቤተ ክርስቲያን ከተሰበሰበች በኋላ ቆስጠንጢኖስ ወጣ፣ አስረክቦ ወጣ። በዚያ ጉባኤ ተደረገ። በዚያ ጉባኤ ላይ 318ቱ ሊቃውንት ነበር የተሰበሰቡ። በጣም የሚደንቁ ነገሮች አሉ። እንግዲህ የሲኖዶስ ስብሰባ ምን ያህል ቦታ እንዳለው ብዛታቸው 318 ነበረ። ምግብ ሲቀርብ ይቆጠራሉ። ይቆጠሩና ቆጣሪዎች ሲቆጥሯቸው 319 ይሆናሉ። ስንት ይሆናል? ከዛ ምግብ ይቀርብላቸዋል፣ ይበላሉ። ከዛ ተመልሶ ምግቡ ሲሰበሰብ ደግሞ አንድ ምግብ ሳይበላ ይገኛል። ሲቆጥሯቸው ስንት ናቸው ብያለሁ። በማግስቱም እንደዚህ ምግብ ሰዓት ሲደርስ ሲቆጥሯቸው 319 ናቸው። ምግብ ከተበላ በኋላ ሲሰበሰብ አንድ ምግብ ሳይበላ ይገኛል። መጨረሻ ላይ ለካ እየተረፈ ያለው በዚያ ጉባኤ ላይ 319ኛ ሆኖ ማን ይገኝ ነበር? መንፈስ ቅዱስ ራሱ እግዚአብሔር ክርስቶስ ይገኝ ነበር። በዚያ ጉባኤ ላይ የአርዮስን ክደን ለማውገዝ ነው የተሰበሰቡት። ክርስቶስ አርዮስ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ ብሎ በተናገረው ቃል መሰረት ስለሆነ የተሰበሰቡት መንፈስ ቅዱስ በዚያ ጉባኤ ላይ ነበረ። በመንፈስ ክርስቶስ ደግሞ በአካል ተገኝቶ አብሮ ይቆጠር ነበር። በእያንዳንዱ የቅዱስ ሲኖዶስ ስብሰባ ላይ መንፈስ ቅዱስ አለ፣ አብ አለ፣ ወልድ አለ። ስለዚህ መንፈስ ቅዱስ የሚገኝበት ጉባኤ ነበር። በዚያ ጉባኤ ላይ በጣም የሚገርማችሁ የተገኙት ቅዱሳን አባቶች፣ ሌላው በጣም አስገራሚው ነገር አብዛኞቹ የአካል ጉዳተኞች ነበሩ። የአካል ጉዳተኛ ለምን ሆኑ? ከዚያ ቀድሞ ቤተክርስቲያን 300 ዓመት ሙሉ ሰማዕትነት ስትቀበል ነበር። ዘመነ ሰማዕታት ነበረ። ቆስጠንጢኖስ እስኪመጣ መከራ ያልደረሰበት ሰው የለምና አብዛኞቹ አካላቸው የጎደለ ወይ አይናቸው የጠፋው እግራቸው የተቆረጠ ብዙ ቅዱሳን ነበሩ። እንግዲህ ምን አይነት እንግዲህ የአካል ጉዳተኞች ቤተክርስቲያን ነበረች የመጀመሪያይቱ ቤተክርስቲያን። የሆነ ነገር ያልደረሰበት አባት አታገኙ። ከሁሉም ግን በዚያ ጉባኤ ላይ በጣም ብዙዎች የተደነቁበት ቅዱስ ቶማስ ዘመርአስ የሚባል አባት ነበር። ቅዱስ ቶማስ በዘመነ ሰማዕታት እያንዳንዳቸው ጨካኝ ነገስታት እየተነሱ እንግዲህ የተለያየ አይነት የማሰቃየት ነገር ያደርጉ ነበር በክርስቲያኖች ላይ። ቅዱስ ቶማስም ምንድን ነበር የሚያደርጉት? ክርስቶስን ካድ ይሉታል። አልክድ ካለ ዛሬ አንድ ጣቱን ይቆርጡታል። ነገ ሲመጡ ሌላ ጣቱን ይቆርጡታል። ጣቶቹ ሲጨርሱ እጁን ይቆርጡታል። በየቀኑ እየመጡ አንዳንድ አካል ይቆርጡት ነበር እና በመጨረሻ መቁረጥ የሚችሉትን ሁሉ ቆርጠው ከአንገቱ በስተቀር ሌላው በሙሉ እጁ እግሩ ተቆርጦ ሰሌዳው ብቻ ቀረ ማለት እና ወስደው በረሃብ ይሙቱ ብለው ጉድጓድ ውስጥ ጥለውት ነበር። እዚያ ጉድጓድ ውስጥ ሆኖ አንዲት ሴት እየመጣች ማታ እና ጧት እየመጣች ምግብ ትጥልለታለች። ያንን እየበላ ዘመነ ሰማዕታት እስኪያበቃ ድረስ ቆየ። በመጨረሻ ዘመኑ ካለፈ በኋላ እንግዲህ ከዛ አወጡት። ይሄ አባት 318ቱ ሊቃውንት ሲሰበሰቡ አብሮ የተሰበሰበ አንድ አባት እሱ ነበር እና ሲመጣ በዘንቢል ነበር የያዙት መንቀሳቀስ ስለማይችል እና ወደዚያ ጉባኤ ሲገባ አባቶች ሁሉ እየሄዱ ቁስሉን ይሳለሙ ነበር። ምክንያቱም የዚህ አባት ቁስል የእሱ ቁስል ሳይሆን የቤተክርስቲያን ቁስል ነው። እሱ የቆሰለው ስለ አንዲቷ ቤተክርስቲያን ስለ አንዲቷ ሃይማኖት ነበር። በረከቱን ያሳድርብን። ለመምራችን ቃለ ሕይወትን ያሰማልን። እንግዲህ በዚህ ስብሰባ እግዚአብሔር አምላክ ቸር የምንሰማበት ለቤተክርስቲያን የሚጠቅም
ለሀገራችን የሚጠቅመውን ውሳኔ እንዲወስኑ አባቶቻችን እግዚአብሔር መንፈስ ቅዱስ ይርዳቸው ለማለት እወዳለሁ። እንግዲህ ካለንበት ከዚህ ካስከፊ ጊዜ ከመከራው ከችግሩ ሁሉ አምላክ ያውጣን፣ ሀገራችንን ሰላም ያደርግልን። እንግዲህ በሌላ መረጃ እስካገኛችሁ እጅግ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንደማትረሱ ተስፋ አደርጋለሁ። ቸር ቆዩልኝ።